ክብርና ምስጋና ለእግዚአብሔር ይሁን። የሮሜ መልእክት ነው እያጠናን ያለነው። ሮሜ ምዕራፍ 1 ከቁጥር 1 እስከ 17 ያለውን በሁለት ክፍል ከፍለን እናየዋለን። አንደኛው ከምዕራፍ 1 ቁጥር 1 እስከ 7 ድረስ፣ ሁለተኛው ከምዕራፍ 1 ቁጥር 8 እስከ 17 ድረስ በሁለት ክፍል። ምንድነው አሁን እዚህ ውስጥ የምንመለከተው? አራት ነገር እንመለከታለን እዚህ ውስጥ። አንደኛ ጳውሎስ ማን እንደሆነ ስለራሱ ያስተዋውቀናል። የሚጽፍላቸው ሰዎች ጳውሎስ ሰዎቹ አያውቁትም፣ እሱም አያውቃቸውም። ይሰማሉ እንጂ በወሬ በዓይናቸው አላዩትም፣ በዓይኑ አላያቸውም። ለማያውቃቸው ሰዎች ነው ደብዳቤ የሚጽፈው። ስለዚህ አሁን በዚህ ክፍል ላይ ጳውሎስ ማን እንደሆነ ስለ እርሱ ስለ አገልግሎቱ ይነግራቸዋል፣ ያስተዋውቃል ራሱ። አንድ ሁለተኛ ጳውሎስ ስለተለየለት ወንጌል ማንነትና ስለ ወንጌል ውጤት ይነግራቸዋል፣ ወንጌል ምን እንደሆነ። ሶስተኛ የሚጽፍላቸው ሰዎች ስለ ሮሜ ሰዎች ስለነሱ ያለውን ሐሳብ የልቡን ነገር እንዴት እንደሚጨነቅላቸው ይናገራል። አራተኛ የመልእክቱን ዋና ሐሳብ ይነግራቸዋል። አራት ነገሮች በመግቢያ ውስጥ እናያለን ዛሬ። ጳውሎስ ሐዋርያ ሊሆን የተጠራ ይላል። እዚህ ውስጥ የምናያቸው ቃላት አሉ። ሐዋርያ ማለት ምን ማለት ነው? እንደገና ባሪያ የሚል እናያለን። ባሪያ፣ ወንጌል የሚል እናያለን። እዚህ ውስጥ ጸጋ የሚል እናያለን። ጽድቅ የሚል እናያለን። ቅድስና የሚል እናያለን። እዚህ ውስጥ በቅድስና መንፈስ ይላል። ስለዚህ የሮሜ መልእክት በጣም እጅግ ታላላቅ የሆኑ የስነ መለኮት ቃላት፣ መንፈሳዊ ቃላት የሞሉበት መጽሐፍ ነው። ዋና ዋና ቃላት እነዚህ በጣም ልዩ ትርጉም ያላቸው በክርስትናው ሕይወታችን ውስጥ ልናውቃቸው የሚገቡ መሰረታዊ ነገሮች ናቸው። የሚጽፈው ጳውሎስ ነው። የሚጽፍላቸው አሕዛብና አይሁድ ለሆኑ ክርስቲያኖች ነው። ጳውሎስ የአሕዛብ ሐዋርያ ነው። እኔ በጣም ይገርመኛል። እንደዚህ አሁን የአሕዛብ ሐዋርያ ነው ጳውሎስ ተብሎ ሲባል ቀላል ነገር ይመስላል። አይሁዳውያን በጣም የተለዩ ናቸው። አሕዛብን እንደ ሰው አይቆጥሯቸውም፣ እርኩሶች ናቸው ነው የሚሉት። ከአሕዛብ ጋር አብረው አይበሉም፣ አይጠጡም፣ አይኖሩም፣ አያመልኩም። አይሁድ ምን ያሉ ናቸው? የተለዩ የእግዚአብሔር ሕዝቦች ናቸው። ታስታውሳላችሁ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ በኢየሩሳሌም የነበረችው የአይሁድ ቤተክርስቲያን ናት። አሕዛብ ወደ ክርስትና አልመጡም። ኢየሱስ ክርስቶስ አሕዛብንም አይሁድንም ሁለቱንም የተጣሉ ወገኖች በጠላትነት የሚተያዩትን አንድ ለማድረግ በክርስቶስ ሞትና ትንሣኤ አዲስን ሰው መፍጠር ነው። አዲስ ኪዳን ወንጌል ዓላማው። ይሄንን አልተረዱም እነ ጴጥሮስ እስከ ምዕራፍ 10 ድረስ የምትመለከቱት። ስለዚህ ቆርኔሌዎስ የተባለው ያ አሕዛብ ጸሎቱ ተሰምቷል ተብሎ በመልአኩ በኩል ወንጌል ጴጥሮስ ይስበክልህ ተብሎ ለጴጥሮስ አስጠራው ተባለ። ጴጥሮስ ሲነገረው ምንድን ነው ያለው? ፈጽሞ አልሄድም ነው ያለው። ለምን? እኔ ምንድን ነኝ? አይሁዳዊ ነኝ። ከአሕዛብ ጋር እንኳን አብሬ ከነሱ ጋር ለዋል ከነሱ ጋር መነጋገርም መቀራረብም የለብኝም። ስለዚህ ጌታ ተገልጦ አሳየው አይደል? ይሄንን ውሰድና ብላ አለው። እኔ በፍጹም አልበላም አለ። ከዛ የቆርኔሌዎስ መልእክተኞች መጡና ይፈልጉሃል ሰዎች ብለው ሲነግሩት ጌታ ምን አለው? ሂድ አብረሃቸው አለው። ጴጥሮስ ወደ አሕዛብ ሄደው በግድ ነው፣ ወዶ አይደለም። በዛም ሄዶ የተናገረው ግድ ሆኖበት ነው። ግን ገና ሲናገር በአሕዛብ መካከል መንፈስ ቅዱስ ወረደ። ምንም ሳያደርጉ ያን የተነገረውን ቃል ብቻ ስለሰሙ በአሕዛብ ላይ መንፈስ ቅዱስ ወረደ፣ ሕግን ሳይቀበሉ። ከዛም በኋላ ጴጥሮስ ይፈራ ነበረ ከአሕዛብ ጋር አብሮ ለመብላት። በገላትያ መልእክት የምንመለከተው ይህን ነው። ጳውሎስ አክራሪ ፈሪሳዊ፣ በሕግ ነቀፋ የሌለበት፣ ስለ ሃይማኖቱ የሚቆረቆር የሚቀና፣ ሕይወቱን አሳልፎ ለመስጠት ወደኋላ የማይል፣ ለአይሁድነቱ በገማልያል እግር ስር ቁጭ ብሎ የተማረ አይሁዳዊ ነው። ይሄ ሰው
ከአይሁድ ሃይማኖት ወጥቶ የክርስቶስ ኢየሱስን ወንጌል ተቀብሎ ለአሕዛብ ሐዋርያ ለመሆን ተአምር ነው። ፈጽሞ ማለት ነው፣ የሚቻል አይደለም። እስከ መጨረሻው ድረስ ስትመለከቱ አይሁድ ኢየሱስ ክርስቶስን አለመቀበል ብቻ አይደለም፣ የክርስትና ምኖች ናቸው፣ ጠላቶች ናቸው። ከዛ ውስጥ ነው ዋና አክራሪ የሆነው ጳውሎስ የአሕዛብ ሐዋርያ የሆነው አሳዳጅ የነበረ። ይሄ ለምን ሆነ ብለን ብንል ማለት ነው ይሄ በጳውሎስ ሕይወት ውስጥ የተደረገ ተአምር ነው። እግዚአብሔር ይመስገን። ጌታ ኢየሱስ ሲያሳድድ ማለት ነው ጳውሎስ በደማስቆ መንገድ ላይ ያገኘው። ያን ጊዜ የጌታን ክብር አየ፣ ድምፅ ሰማ። ማን አንተ አለው። አንተ የምታሳድደኝ ኢየሱስ ነኝ አለው። ጌታ ሆይ ምን ላድርግ አለው። በቃ ምን ላድርግ ትወዳለህ አለ። በቃ ተሸነፈ። እግዚአብሔር ይመስገን። ለምን? ጳውሎስ የብሉይ ኪዳን ሊቅ ነው፣ የሕጉ ሊቅ ነው። ኢየሱስን የማይከተለውና መሲህ አይደለም ክርስቶስ አይደለም ብሎ ያልተቀበለው ኢየሱስ እርሱ አምላክ ነኝ ስላለ ነው። አይሁዳውያን እኮ በዚህ ምክንያት ነው ኢየሱስ ክርስቶስን አንተ እግዚአብሔር ነኝ ብለሃል፣ እግዚአብሔርን ተሳድበሃል፣ ሕጋችንን ምን አድርገሃል? አጥፍተሃል ነው። ይሄ ነው ክሱ። ስለዚህ ጳውሎስ የኢየሱስ ክርስቶስን መለኮታዊ ክብር ሲመለከት ያ የብሉይ ኪዳን መጽሐፍ በሙሉ ተገለጠለት። እግዚአብሔር ይመስገን። ኢየሱስ የእግዚአብሔር ልጅ እንደሆነ ተረዳ። ስለዚህ አላንገራገረም፣ ሰው አላስተማረውም፣ ሰው አልገለጠለትም። ኢየሱስ ክርስቶስ ራሱን ገለጠለት፣ ክብሩን አየ። ነገ ዛሬ አላለም፣ ከሰው ጋር አልተማከረም፣ ሕይወቱ ተለወጠ። ኢየሱስ ክርስቶስ ሕይወትን የሚቀይር አምላክ ነው። ብዙዎቻችን ከኋላችን ብዙ ታሪክ አለን። በጣም አስቸጋሪ የሆንን ሰዎች የሚቀይረው ወንጌል ነው። ወንጌል ሰውን ይቀይራል። እንግዲህ የእናንተን የሕይወት ታሪክ ደግሞ ወደኋላ ሆናችሁ እናንተ ምስክሮች ናችሁ። የጳውሎስን ሕይወት የቀየረ ጌታ፣ የኔን ሕይወት የቀየረ ጌታ ዛሬም በብዙ ጭንቅና በብዙ መከራ፣ በብዙ ፈተና፣ በብዙ ኃጢአት፣ በብዙ እስራት ያሉትን ሰዎች ሁሉ ኢየሱስ ክርስቶስ ይፈታል፣ አዲስ ሰው ያደርጋል። ክርስትና አዲስ መሆን ነው። እግዚአብሔር ይመስገን። እግዚአብሔር ድንቅንና ተአምራትን ያደርጋል። ድንቅና ተአምራት ሌላ አይደለም። የተአምራት ሁሉ ተአምር ምንድን ነው ተብሎ ቢባል የሰው ዳግም መወለድ ነው። ከዚህ የበለጠ ተአምር የለም። ምንም ተአምር የለም። ኢየሱስ ክርስቶስም ወደዚህ ምድር የመጣው እኛን እንደገና ሊፈጥረን ነው። ከዳግም ከመወለድ የእግዚአብሔር ልጅ ከመሆን በእግዚአብሔር ቤት እግዚአብሔርን ከማገልገል በቅድስና ከመኖር ሕይወታችን ተለውጦ አዲስ ሰው ሆነን ለወንጌል አገልጋይ ከመሆን የእግዚአብሔር መንግስት ካህናት ከመሆን የበለጠ ተአምር የለም። እግዚአብሔር ይመስገን። ሌላ ተአምር አትጠብቁ። ተአምራት ሁሉ ሰዎችን ወደዚህ የማያመጡ ከሆነ ተአምራትና ምልክትነታቸው ከንቱ ነው። ሰዎችን ወደ ክርስቶስ ማምጣት አለባቸው፣ የሚደረጉ እንኳን ተአምራት ቢሆኑ እና እግዚአብሔር ተአምርን የሚያደርግ አምላክ ነው። ጥንትም ዛሬም ለዘላለምም የሰውን ሕይወት ይቀይራል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ጳውሎስ እናንተ የእግዚአብሔር ልጆች ናችሁ ሲለን ከእግዚአብሔር ጋር ያለንን ትስስርና የእግዚአብሔር የሆነው ነገር ሁሉ የኛ እንደሆነ ለመናገር ማለት ነው። ልጆች ናችሁ ይለናል። ተመልከቱ። እግዚአብሔርን የምናገለግል ራሳችንን የተቀደሰ እና ሕያው መስዋዕት አድርገን ዕለት ዕለት ለእግዚአብሔር እንድናቀርብ ከመከረን በኋላ ጳውሎስ ምን ይለናል? እናንተ የእግዚአብሔር ካህናት ናችሁ ይለናል። እግዚአብሔር ይመስገን። የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ጴጥሮስ ያለውን ማለት ነው። ካህናት ነን ይላል። እንደገና ደግሞ አማኞች ለክርስቶስ የተለየን መሆናችንን የክርስቶስ ወገን የእግዚአብሔር ወገን መሆናችንን
ለማሳየት እናንተ ቅዱሳን ናችሁ ይላል። የተቀደሳችሁ ናችሁ፣ ለእግዚአብሔር ምን ያላችሁ ናችሁ? የተለያችሁ ናችሁ። ስለዚህ ቅዱሳን ማለትን ማለት ነው ለእግዚአብሔር የተለየ ቅዱሳን ናችሁ ይለናል። ይሄ ቅድስና ከስራ የሚገኝ ሳይሆን በጌታ በኢየሱስ ክርስቶስ ስናምን የእግዚአብሔር ስንሆን ማለት ነው። በደሙ ተገዝተን የእግዚአብሔር ወገን ስንሆን፣ የእግዚአብሔር ንብረት ስንሆን ያን ጊዜ ቅዱሳን ሆንን ማለት ነው። እዚህ ውስጥ ያልተቀደሰ ሰው አለ? የእግዚአብሔር ያልሆነ ሰው አለ? እኛ ሁላችን ምንድነን? የእግዚአብሔር ወገን ምኖች? ቅዱሳን። ሰው ከሞተ በኋላ አይደለም ቅዱስ የሚሆነው። ሰው ቅዱስ የሚሆነው በኢየሱስ ክርስቶስ ሲያምን ነው፣ የእግዚአብሔር ወገን ሲሆን ነው። ለምሳሌ ከበሮ፣ ጸናጽል ንዋየ ቅድሳት ይባላል። ምን ማለት ነው? ለእግዚአብሔር አገልግሎት የተለዩ ዕቃዎች ማለት ነው። ከሌሎቹ ዕቃዎች ሁሉ ተለይተው ለማን አገልግሎት ስለዋሉ? ለእግዚአብሔር ስለዋሉ። ሰው በክርስቶስ ኢየሱስ ደም ተገዝቶ ለእግዚአብሔር ልጆች ስንሆን ምን ሆነናል ማለት ነው? ተቀድሰናል፣ የእግዚአብሔር ሆነናል። እግዚአብሔር ይመስገን። ቅዱሳን ስለሆንን በቅድስና እንድንኖር እግዚአብሔር ይጠይቀናል። እግዚአብሔር ይመስገን። ሮሜ ይሄንን ነው የሚያስተምረን እና ቅዱሳን ይላል። ጻድቃን ናችሁ ይላል። ጻድቃን፣ ጻድቅ ማለት በእግዚአብሔር ፊት በፍርድ ፊት ጻድቅ ናችሁ፣ ትክክለኛ ናችሁ፣ በደል የለባችሁም፣ ኃጢአት የለባችሁም ተብሎ ውሳኔ ማግኘት ማለት ነው። ጻድቅ የሚለው ቃል የፍርድ ቤት ቃል ነው። ይህንን እናየዋለን በሚቀጥለው። ስለዚህ እነዚህን ቃሎች ጳውሎስ ይናገራል። ስለዚህ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። አሁን ደግሞ ምን አይነት ቃል አለ ማለት ነው? ጳውሎስ ራሱን ምን ይላል? ባሪያ። ይሄ ባሪያ የሚለው በዚህ በሐዋርያው ጳውሎስ በዚህ አባባል ውስጥ በጣም ትልቅ ዋጋ ያለው ቃል። ብዙዎቻችን ባሪያ መባል አንፈልግም። ባሪያ ማለት የሚናገር ዕቃ ማለት ነው። ባሪያ ማለት የሚሸጥ የሚለወጥ ማለት ነው። ባሪያ ማለት ጌታ ያለው ጌታው እንደፈለገው ያደርገዋል፣ መብት የለውም ማለት ነው። እና ጳውሎስ ምንድነኝ ይላል? ስለዚህ አሁን በፖለቲካው ዓለም ባርነት፣ በዚህ ዓለም ባርነትን የሚፈልግ የለም፣ ነፃነትን የሚፈልግ ህዝብ ነው ያለው አይደል? ባሪያ ነኝ ማለት አይቻልም። መጽሐፍ ቅዱስም አሁን ትርጉም ስራ ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ አገልጋይ ጳውሎስ ተብሎ እንዲተረጎም የሚፈልጉ ሰዎች አሉ። እንደዚህ ተብሎም በአማርኛ የተጻፉ አሉ። በእንግሊዘኛም ደግሞ ሰረቫንት ተብሎ አለ አይደል? አገልጋይ ተብሎ ነው እንጂ ባሪያ የሚለውን ማንም አይቀበለው። አገልጋይ ማለት አገልጋይ የፈለገው ሰው ዘንድ ሄዶ ማገልገል ይችላል። ሲፈልገው እሳቸው ጋር ሄዶ ተቀጥሮ ገንዘብ ይከፈለዋል። ከዛ በኋላ ምን ይሆናል? ያገለግላል። ከዛ በኋላስ ጭሎ ደግሞ ይሄድና ጋሼ ጋር ደግሞ ይሄድና ምን ያደርጋል? እዛ ደግሞ ሄዶ ተቀጥሮ ደግሞ ይከፈለዋል። አገልጋይ። ባሪያ ግን አንድ ጊዜ ለጌታው ከተገዛ ማለት ነው አይደለም? ይከፈልበታል፣ ተገዝቷል። ስለዚህ ለዛ ለጌታው የዘላለም ባሪያ ነው፣ መብት የለውም። እና ጳውሎስ እንደዛ ነው የሚለው፣ ባሪያ ነኝ ነው። እስኪ እነዚህን ነገሮች እንመልከት። እንግዲህ በዚያ አገባብ ውስጥ ቅድም ያየናቸው ማለት ነው። ቅድም ልጆች የሚል ጻድቃን የሚል ቅዱሳን የሚል ካህናት የሚሉትን ነገሮች አይተናል። እነዛ ነገሮች ተምሳሌታዊ ናቸው፣ ትዕምርት ናቸው፣ ምሳሌዎች ናቸው። ልክ እንደዛ ሁሉ ባሪያም የሚለው ምንድን ነው? ትዕምርት፣ ምሳሌ ነው፣ አናሎጂ ነው። የኢየሱስ ክርስቶስ ባሪያ ዱሎስ የሚለው የግሪክ ቃል ማለት ነው የጳውሎስ ማዕረጉ ነው። ጳውሎስ ማዕረግህ ምንድን ነው ተብሎ ቢባል ምንድን ነው የሚለው? ባሪያ ነው የሚለው። ባሪያ ነው ማዕረጉ። አሁን የኢየሱስ ክርስቶስ ባሪያ ዱሎስ ብሎ ሲጠራ የእግዚአብሔር ባሪያ ለመሆን ሰው አስቀድሞ ዳግም መወለድ አለበት። ዳግም ያልተወለደ ሰው የእግዚአብሔር ባሪያ መሆን፣ የኢየሱስ ክርስቶስ ባሪያ መሆን አይችልም። ይህን ምሳሌ ልንገራችሁ። ሐዋርያው ያዕቆብ መልእክት የጻፈው የጌታ ወንድም ነው። እንግዲህ ያው አከራካሪ ነገሮች ቢኖሩም የጌታ ወንድም ነው። ጌታ ወንድሞች እንዳሉት ይነገራል፣ መጽሐፍ ቅዱስም ይናገራል። ስለዚህ የጌታ ባሪያ ያዕቆብ ምን ይላል በመልእክቱ?
እንግዲህ ያዕቆብ የኢየሩሳሌም ቤተክርስቲያን ሊቀ ጳጳስ ነው ወይም መሪ ነው። የመጀመሪያዋ ቤተክርስቲያን የጌታ ወንድም ነው። ከትንሣኤው በኋላ ነው ያዕቆብ በኢየሱስ ክርስቶስ ያመነው። ከዛ በፊት ወንድሞቹም አያምኑበትም ነበር። ካመነ በኋላ የቤተ ክርስቲያን መሪ ሆነ፣ ሐዋርያ ተባለ። ስለዚህ አሁን ያዕቆብ በኢየሱስ ክርስቶስ ሲያምን የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ነኝ አለ። እግዚአብሔር ይመስገን። እኔ የጌታ ወንድም ነኝ፣ የኢየሩሳሌም ቤተ ክርስቲያን መሪ ነኝ አላለም። ምንድነው ነው ያለው? ባሪያ ነኝ። ጳውሎስም በጌታ በኢየሱስ ሲያምንና ዳግም ሲወለድ ሐዋርያ ሲባል ያገኘው ማዕረግ ምንድነው? ባሪያ የሚል ነው። ማንም ባሪያ መሆን አይችልም። የኢየሱስ ክርስቶስ ባሪያ ለመሆን ሰው በኢየሱስ ክርስቶስ ደም ለክርስቶስ ሊሆን መገዛት አለበት። በክርስቶስ ደም ያልተገዛና ለጌታ ያልሆነ ለኢየሱስ ክርስቶስ ያልሆነ ሰው ባሪያ መሆን አይችልም። እግዚአብሔር ይመስገን። እና የእግዚአብሔር ባሪያ መባል ማለት ነው የመለኮታዊ ምርጫ እና የእግዚአብሔር መልእክተኛ ባለሟል የመሆን ማዕረግ ነው። በብሉይ ኪዳን አብርሃም ምን ተብሏል? እግዚአብሔር ምን ብሎታል? ባሪያዬ ብሎታል። ሙሴም ምን ብሎታል? እግዚአብሔር ባሪያዬ ብሎታል። ዳዊትን ባሪያዬ ብሎታል። ነቢያትን ባሪያዎቼ ብሏቸዋል። እግዚአብሔር ይመስገን። እስራኤል የእግዚአብሔር ባሪያ ተብሎ ባሪያዬ እስራኤል ሆይ ተብሏል። ስለዚህ አሁን የመለኮት ምርጫ ነው። ሌሎቹ ባሪያዬ አልተባሉም፣ እስራኤል ነው። ጌታ ኢየሱስ ክርስቶስ ራሱ በብሉይ ኪዳን በኢሳይያስ መጽሐፍ ላይ ምን ተብሏል? ምርጤ ባሪያዬ ተብሏል። ኢየሱስ ክርስቶስ የተቀጠቀጠ ሸምበቆን አይሰብርም። በኢሳይያስ ምዕራፍ 53 ላይ ባሪያዬ የሕዝቤን ኃጢአት ይሸከማል ሕዝቤንም ከኃጢአት ነፃ ያወጣቸዋል ተብሎ ሲነገርለት ስለ ኢየሱስ ክርስቶስ የእግዚአብሔር ባሪያ ተብሏል። እግዚአብሔር ይመስገን። ይህ ባርነት ጥልቅ የሆነ ከእግዚአብሔር ጋር ግንኙነት ያለው ነው ማለት ነው። ጌታ ኢየሱስ ክርስቶስ ራሱ ወደዚህ ምድር ሲመጣ የባሪያን መልክ ለብሶ ይላል ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ እንደ ባሪያ ሆኖ ከባሪያም በታች ሆኖ ለእግዚአብሔር ምን ሆነ? ተገዛ፣ ታዘዘ። ስለዚህ ባርነት በእግዚአብሔር ምርጫና ፈቃድ እግዚአብሔርን ለማገልገል በእግዚአብሔር የተወደደና የተመረጠ አገልግሎት ነው ማለት ነው። አገልጋይነት ነው ማለት ነው። ይኸውላችሁ እኔ ባሪያ አይደለሁም ብለን ብንል እኔ ባሪያ አይደለሁም በፍጹም የማንም ባሪያ አይደለሁም ብለን ብንል ሰው ሲፈጠር ከተፈጠረበትና ከገነት ከተባረረበት ጊዜ ጀምሮ ሰው ባሪያ ነው። ወይ የኃጢአት ባሪያ ነው ወይ የእግዚአብሔር ባሪያ ነው። ሰው ለተገዛለት ለዛ ምንድን ነው? ባሪያ ነው። እስራኤላውያን ጌታ ኢየሱስ ክርስቶስ ኃጢአትን የሚሰራ የኃጢአት ባሪያ ነው አላቸው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እኛ የማንም ባሪያ አይደለንም አሉት። ኃጢአትን የሚያደርግ ምንድን ነው አላቸው? የኃጢአት ባሪያ ነው። እናንተ ኃጢአትን ስለምታደርጉ የኃጢአት ባሪያ ናቸው አላቸው። ስለዚህ ሰው የእግዚአብሔር ባሪያ ካልሆነ የዳቢሎስ ምንድን ነው? ባሪያ ነው። ሰው የጽድቅ ባሪያ ካልሆነ የኃጢአት ባሪያ ነው ማለት ነው። ሁላችንም ባሮች ነን። ነፃ ሰው የለም። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የመጣው ከኃጢአት፣ ከሞት፣ ከጨለማ ስልጣን ባርነት ነፃ አውጥቶ የራሱ ባሪያዎች የራሱ ልጆች ሊያደርገን ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በባርነት ነፃነት አለ። እኛ የኢየሱስ ክርስቶስ ባሪያዎች ከሆን ከሰይጣን ነፃ ነን። እኛ የኢየሱስ ክርስቶስ የጽድቅ ባሪያዎች ከሆንን ከኃጢአት ነፃ ነን። ስለዚህ በባርነት ምን አለ ማለት ነው? ነፃነት አለ። በመታዘዝ ምን አለ? ጌትነት አለ። ብዙዎቻችን ጌታ መሆን፣ ባለስልጣን መሆን፣ ኃያል መሆን፣ አገልጋይ መሆን እንፈልጋለን። ግን ለእግዚአብሔር ማንገዛ ከሆነ ኃይል አይኖረንም። ለእግዚአብሔር ሳንገዛ ኃይልን ተቀብለን ማገልገል አንችልም። በመገዛት ምን አለ ማለት ነው? ኃይል አለ፣ ጌትነት አለ። በሰይጣን ላይ ስልጣን የሚኖረን፣ በኃጢአት ላይ ኃይል የሚኖረን ራሳችንን ለእግዚአብሔር ባሪያ ስናደርግ፣ ለእግዚአብሔር ስንገዛ ነው። ምርጫው የኛ ነው ማለት ነው። ወይ ለእግዚአብሔር ባሪያ መሆን ወይ
እዚያ ዓለምና ለሰይጣን ባሪያ መሆን፣ ለጽድቅ ባሪያ መሆን ወይም ለኃጢአት ባሪያ መሆን። ሰው ለተገዛለት ለዛ ምንድን ነው? ባሪያ ነው። ነፃ ሰው የለም። የኢየሱስ ክርስቶስ ባሪያ ነኝ ማለት ኢየሱስ ክርስቶስ በደሙ ገዝቶኛል ማለት ነው። እግዚአብሔር ይመስገን። የራሴ አይደለሁም ማለት ነው። ጳውሎስ እኔ የኢየሱስ ክርስቶስ ባሪያ ነኝ ብሎ ሲል እኔ የራሴ አይደለሁም፣ ኢየሱስ ክርስቶስ በደሙ ገዝቶኛል፣ የራሴን ፈቃድ እንዳላደርግ አሁን እኔ ለራሴ አልኖርም ማለት ነው። ባሪያ ስለሚበላው ስለሚጠጣው ነገር አያስብም፣ ስለሚለብሰው ነገር አያስብም። ማን ያስብለታል? ጌታ ያስብለታል። እግዚአብሔር ይመስገን፣ ጌታ ያስብለታል። እና ባሪያ ማለት እንግዲህ አሁን ከዚህ የምንረዳው ምንድነው? ፍጹም መገዛት ማለት ነው። ፍጹም መገዛት። በገላትያ ምዕራፍ 1 ቁጥር 10 ላይ ምን ይላል ጳውሎስ? ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ አለ። ሰውን ደስ አሰኛለሁ እሺ ያሰኛለሁ ወይስ እግዚአብሔርን? ምርጫው የማን ነው? የጳውሎስ ነው። አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም አለ። እግዚአብሔር ይመስገን። የክርስቶስ ባሪያ መሆን ማለት እግዚአብሔርን ደስ ለማሰኘት ሕይወትን ለእግዚአብሔር መስጠት ማለት ነው። ለኢየሱስ ክርስቶስ ባሪያ የምንሆነው በፈቃዳችን ነው። እግዚአብሔር ይመስገን። ደግሞ እግዚአብሔር አምላካችን ሰሪያችንም ነው፣ ፈጣሪያችንም ነው። ካለመኖር ወደ መኖር ያመጣን ነው፣ የወደደን ነው። ከሰማያት ወርዶ ሰው ሆኖ በመስቀል ላይ ስለኛ የሞተልን ነው። እርሱ እኛን ለማዳን የባሪያን መልክ ይዞ ወደዚህ ምድር መጣ። ስለዚህ እኛ ለኢየሱስ ክርስቶስ ባሪያ ለመሆን በሱ ፈቃድ፣ በሱ ቁጥጥር፣ በሱ መንገድ ለመሄድ ሕይወታችንን ወደንና ፈቅደን ብንሰጠው ለኛ ክብር እንጂ ውርደት አይደለም። እግዚአብሔር ይመስገን። ውርደት አይደለም። እግዚአብሔር አምላክ ይርዳን። ባሪያ የሚለውን ስም ራሱ አንወደውም። በእግዚአብሔር ቤት ስንኖር ገዢ መሆን እንፈልጋለን፣ ነፃ መሆን እንፈልጋለን፣ የራሳችን መሆን እንፈልጋለን። መታዘዝ አንፈልግም፣ ማዘዝ እንፈልጋለን። ለእግዚአብሔር መሆን አንፈልግም። መዳን እንፈልጋለን፣ ግን የኢየሱስ ክርስቶስን ጌትነት አንፈልግም። መዳን ግን እንፈልጋለን፣ ክብር እንፈልጋለን። ለጌታ ግን ለመገዛት አንፈልግም፣ ባርነትን አንፈልግም። ስለዚህ ሐዋርያው ቅዱስ ጳውሎስ ወዶና ፈቅዶ ማለት ነው የጌታ ባሪያ ነኝ አለ። እንደው በጣም እኔ የሚገርመኝ ነገር አለ። አሁን ሁላችንም ኢየሱስ ክርስቶስ ጌታ ነው እንላለን። ኢየሱስ እኮ የጌቶች ጌታ፣ የአማልክት አምላክ፣ የሰማይና የምድር ፈጣሪ ነው። እኔና እናንተ ኢየሱስ ክርስቶስን ጌታ ነህ አልነው አላልነው? እሱ ጌታ ነው። በፍጥረቱ ሁሉ ላይ ጌታ ነው። የጨለማ ኃይላት፣ በሰማይ ያሉ መላእክት፣ ፍጥረት ሁሉ ይገዛለታል። ጌትነቱን ያውቃሉ። እኔና እናንተ ኢየሱስ ክርስቶስ ጌታ ነው ብለን እንድንል ያደረገን እኔ የኢየሱስ ክርስቶስ ባሪያ ነኝ ማለታችን እኮ፣ እታዘዘዋለሁ ወድጄና ፈቅጄ ብለን ማለታችን እኮ ነው። አሁን ስለዚህ ኢየሱስ ጌታ ነው ብለን ስንል ምን እያልን ነው ማለት ነው? እኔ ባሪያ ነኝ፣ እሱ ባለኝ መንገድ እሄዳለሁ ወድጄ። የኔና የናንተ ባርነት ለእግዚአብሔር ማለት ነው ወደንና ፈቅደን ሕይወታችንን ሰጥተን የምንታዘዘው ባርነት ነው። እግዚአብሔር ይመስገን። ስናጠቃልለው ማለት ነው አሁን ባርነትን ሙሴ ለጌታ ቅርብ ነበረ። ባሪያዬ ይላቸዋል። ታማኝ ማለት ነው ባሪያ ማለት። ባሪያ እንድንሆን ተጠርተናል። ታማኝ እንድንሆን ለእግዚአብሔር እንድንገዛለት። ተምሳሌታዊ ነው፣ ትዕምርታዊ ነው። ሁለተኛ የምንመለከተው ሐዋርያ የሚል ነው። ሐዋርያ ሊሆን የተጠራ። መቼም በዚህ ዘመን ሐዋርያነት የክብር ስም ነው አይደለም? በጣም የመጨቃጨቂያ ርዕስ ነው ደግሞ በዚህ ዘመን። ለመሆኑ በዛ ዘመን የነበሩ ሰዎች ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ሐዋርያው ፊልጶስ እየተባሉ ይጠሩ ነበር እንዴ? ማዕረግ ነበር እንዴ? አይደለም። የጳውሎስ ማዕረጉ ባሪያ ነው። ባሪያ ነው፣ አገልጋይም አይደለም፣ ባሪያ ነው። ስለዚህ ሐዋርያ ማለት አፖስቶሎስ ከሚል የግሪክ ቃል ነው የተገኘው። ምን ማለት ነው? የኢየሱስ ክርስቶስ ሐዋርያ ነኝ ብሎ ሲል በኢየሱስ ክርስቶስ
ስልጣን የተላኩኝ ነኝ ማለቱ ነው። ላኪ ያለ ተላኪ ያለ። ስለዚህ የመጀመሪያው ሐዋርያ ጌታችንና አምላካችን ኢየሱስ ክርስቶስ ነው። አባት ሆይ አንተ እኔን እንደላከኝ አለ አይደለ? እነርሱን ምን አረኳቸው? 12ቱን አይደለም? በዛ በጌቴ ሰማኒ በጸሎት እንደነገ ጠዋት ሊሰቀል ሐሙስ ማታውኑ ጌታ ኢየሱስ ወደ አባቱ ሲጸልይ ማለት ነው። እግዚአብሔር ይመስገን እነዛን የሚወዳቸውን ደቀ መዛሙርቱን ሰብስቦ ስለነሱና ከነሱ በኋላ ስላለ ነው ስለኛ ሁሉ ስለ ዓለሙ ሁሉ በአባቱ ፊት አባት ሆይ የሰጠኝን አደራ የሰጠኝን አገልግሎት ፈጽሜ አከበርኩ። ስለዚህ አንተ እንደላከኝ እኔም እነርሱን ላኳቸዋለሁ። እግዚአብሔር ይመስገን። በዕብራውያን ምዕራፍ 3 ቁጥር 1 ላይም የሃይማኖታችን ፈጻሚና ሐዋርያ ይለዋል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሐዋርያ ነኝ ብሎ ሲል የእግዚአብሔርን ፈቃድ ለመፈጸም ወደዚህ ምድር መጣው ማለቱ ነው። ስለዚህ ሐዋርያነት የሚያሳየው ስልጣንን ነው፣ ማዕረግ አይደለም። ስልጣንን ነው። ሐዋርያዊ ስልጣን ማለት ነው። ጳውሎስ በዚህ ጉዳይ ላይ ተናግሯል። አንተ ከእግዚአብሔር አልተላክም፣ ስልጣን የለህም የሚል ጥያቄ ነው። በቆሮንቶስም በገላትያም አብያተ ክርስቲያናት ዘንድ እንደዚህ አይነት ጥያቄዎች ነው። ለምን ተብሎ ሲባል አንተ ከ12ቱ ጋር አልነበርክም፣ አንተ የመጣኸው በኋላ ነው። ስለዚህ ሐዋርያዊ ስልጣን የለህም ነው። ስለዚህ ይሄ ጥያቄ ስለነበረ ጳውሎስ እንደዚህ ይላል በገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። እግዚአብሔር ይመስገን። በሰው የተላከ መልእክተኛ አለ፣ በእግዚአብሔር የተላከ መልእክተኛ። ስለዚህ ሐዋርያነትን የሚሰጠውና ስልጣንን የሚሰጠው ማን ነው? ሰጪ አለ። ሰጪው ማን ነው? እግዚአብሔር ነው። በሰው አይደለም። ሰው የሚሰጠው አይደለም ሐዋርያዊ ስልጣን። ጳውሎስ ስለ ሐዋርያነት ሲናገር እኔ ነፃ ሰው አይደለሁምን? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ እኔ ነፃ ሰው አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስን አላየሁትምን? ይላል። እናንተስ በጌታ የሥራ ፍሬዎች አይደላችሁምን? ይላል። ማስረጃዎቹን ስለምንነቱ፣ ስለ ሐዋርያነቱ ስላለው ስልጣን ሲናገር ጌታን ምን አድርጌዋለሁ? አይቼዋለሁ። እናንተም የሥራ ፍሬዎቼ ናችሁ። ሌላ ደግሞ እንደገና ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ በእርግጥ የሐዋርያነት ምልክት በመካከላችሁ በምልክትና በድንቅ ነገር በተአምራትም በሁሉ ትዕግስት ተደረገ ይላል። በመካከላችሁ የሐዋርያነት ምን ምልክቶች ተደረጉ። ገላትያ ምዕራፍ 1 ቁጥር 1 ላይ ጳውሎስ ራሴን አልሾምኩም በጌታ ነው የተሾምኩት ይላል። ስለዚህ በሲኒየሪቲ የሚሰጥም አይደለም ሐዋርያነት። ሲኒየሪቲ ማለት ነው ቀድሞ ከኢየሱስ ክርስቶስ ጋር በነበረ ማንነት የሚሰጥ አይደለም ሐዋርያነት። ቢሰጥ ኖሮ 72ቱ መልእክተኞች 72ቱ ደቀ መዛሙርት ምን ይባሉ ነበር? ምን ይባሉ ነበር? ተባሉ እንዴ? ጌታ 72ቱን ላከ፣ 12ቱን ግን ምን አደረገ? መረጠ። እሺ ደግሞ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ ጌታን ከተገለጠለት ክብሩን ካየና ድምፁን ከሰማ ጌታም እልክሃለሁ ብሎት ካለው በኋላ ጳውሎስ በነበረበት ቤት ውስጥ ተቀምጦ ሳለ ለሐናንያ ጌታ ምን አደረገው? ነገረው። ደቀ መዝሙር ነው ሐናንያ፣ በጸሎት የተጋ ሂድና አይቶሃል፣ እናንተንም ጳውሎስ እየጸለየ ነውና ሂድና ምን አድርግ? ጸልይለት አለው። እና ሐናንያ ሄዶ ምን አደረገለት? እጁን ጭኖ ጸለየለት። ከዛ በኋላ እንደውም አጠመቀው አይደለም? ተጠመቀ። ሐናንያ ግን ሐዋርያ አይደለም። ሐናንያ ምንድን ነው? ደቀ መዝሙር ነው። ስለዚህ ሐዋርያነት ምንድን ነው ማለት ነው? በጌታ በቀጥታ የሚሰጥ ስልጣን ነው። አገልግሎቱ ምንድን ነው? የጳውሎስ
ወንጌልን መስበክ ነው። ለወንጌል ምን ሆነ? ተለየ። የተጠራበትና የተለየበት የእግዚአብሔር ወንጌል ምንድን ነው? ይህም ወንጌል አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ይሄ ወንጌል ምንድን ነው? አንደኛ ወንጌሉ የእግዚአብሔር ነው። ወንጌል የሰው አይደለም። ወንጌል ከሰው ዘንድ የመጣ አይደለም። ወንጌል የፍጥረት አይደለም። ወንጌል ባለቤቱ ማን ነው? እግዚአብሔር ነው። እግዚአብሔር ይመስገን። የወንጌል ባለቤት እግዚአብሔር ነው። ይሄ ለእግዚአብሔር የሚለው ዘርፍ ነው። አገባቡ ባለቤትነትን የሚያሳይ ነው። ስለዚህ ለእግዚአብሔር ወንጌል ተለየ ይላል እና ምን ይላል በዚሁ ላይ? ወንድሞች ሆይ በእኔ የተሰበከ ወንጌል ገላትያ ምዕራፍ 1 ቁጥር 11 ላይ እንደ ሰው እንዳይደለ አስታውቃቸዋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም። ወንጌል የማን ነው? የእግዚአብሔር ነው። ወንጌል ማለት የምስራች ማለት ነው። በጨለማ ውስጥ ያለ፣ በሞት ውስጥ ያለ፣ በባርነት ውስጥ ያለ፣ የገሃነመ እሳት ፍርድ ለሚጠብቀው ሰው፣ በመርዶ ውስጥ ላለ ሰው፣ በጭንቅ ውስጥ ላለ ሰው የተነገረ የእግዚአብሔር የምስራች ቃል ማለት ነው። በቃ አዋጅ ማለት ነው። ወንጌል ማለት መልካም ዜና ማለት ነው። መልካም ዜና እንዲኖር ምን ያስፈልጋል? ጭንቀት፣ ችግር ያስፈልጋል። የሰው ልጅ ጭንቀቱና ችግሩ ደግሞ ምንድን ነው? የኃጢአት ባሪያ፣ የሞት ባሪያ፣ የገሃነመ እሳት ፍርድ፣ የሰይጣን ባሪያ በመሆኑ ከዛ ለመውጣት እግዚአብሔር ያወጀው አዋጅ ማለት ነው። ስለዚህ ወንጌል የእግዚአብሔር ነው። ሁለተኛ አስቀድሞ በእግዚአብሔር ተስፋ የተሰጠ ነው። ድንገቴ አይደለም፣ ዘመን አመጣሽ አይደለም። ወንጌል በአዲስ ኪዳን የተነገረ አይደለም። አስቀድሞ አዳም በኃጢአት እንደወደቀ እግዚአብሔር ለአዳም የሰጠው የተስፋ ቃል ነው። ምድር ስትረገም፣ እሾህንና አሜከላን ስታበቅል፣ አዳም ሲረገም፣ ሔዋን ስትረገም፣ ከገነት ሲባረር፣ ይሄ ሁሉ መርዶ ነው በኃጢአት ምክንያት። በዚህ ጊዜ እግዚአብሔር ከሴቲቱ ዘር የሚወለደው የእባቡን ራስ ይቀጠቅጣል፣ እርሱም ሸኮናህን ይቀጠቅጣል ነው። ስለዚህ ደመላሽ የሆነ የሰውን ልጅ ነፃ የሚያወጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ከሴቲቱ ዘር እንደሚወለድና የዲያብሎስን ራስ እንደሚቀጠቅጥ አስቀድሞ እግዚአብሔር ለአዳም የተስፋ ቃልን ሰጠው። እግዚአብሔር ይመስገን። ይሄ የተስፋ ቃል ፕሮቶ ኢቫንጌሊዮን ይባላል። የመጀመሪያው ወንጌል ማለት ነው። ስለዚህ ወንጌል እግዚአብሔር ነው። አስቀድሞ በእግዚአብሔር ተስፋ የተሰጠ ነው። ሶስተኛ አስቀድሞ በእግዚአብሔር የተሰበከ ነው። ወንጌል የተሰበከው በአዲስ ኪዳን አይደለም። ወንጌል የተሰበከው በብሉይ ኪዳን ለአብርሃም ምን ሆኗል? ተሰብኮለታል። ገላትያ ምዕራፍ 3 ከቁጥር 8 እስከ 10 ድረስ አስቀድሞ ለአብርሃም ወንጌል ምን ሆነለት? ተሰበከለት። ሰባኪው ማን ነው? እግዚአብሔር ነው። ምን ብሎ? አሕዛብ ሁሉ በዘርህ፣ እግዚአብሔር ይመስገን፣ አሕዛብም አይሁድም ሰዎች ሁሉ በዘርህ ይባረካሉ ብሎ እግዚአብሔር ለአብርሃም ወንጌልን ሰበከለት። አብርሃምም አመነ፣ ጽድቅም ሆኖ፣ እግዚአብሔር ይመስገን። ወንጌል ይሰበካል፣ ሰዎች ያምናሉ፣ እግዚአብሔርንም ይቀበላሉ፣ በእግዚአብሔርን ፊት ጻድቅ ይባላሉ ማለት ነው። አራተኛ ወንጌል በክርስቶስ ሞትና ትንሣኤ ፍጻሜ ያገኘ ነው። እግዚአብሔር ይመስገን። አሁን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የምስራች ተብሎ በመላእክም ተነግሯል። ለድንግል ማርያም ተሰብኮላታል። ከአንቺ የሚወለደው የሰዎችን ኃጢአት ሁሉ ምን ያደርጋል? የሚያስተሰርይ ነው። አማኑኤል እግዚአብሔር ከኛ ጋር ሆነ የተባለው ለዮሴፍም ተሰብኮለታል። መጥምቁ ዮሐንስም ሰብኮታል። በኋላም ደግሞ ሐዋርያቱ ሞትና ትንሣኤው ምን አድርገዋል? ሰብከዋል። የወንጌል ፍጻሜ ማለት ነው በክርስቶስ ሞትና ትንሣኤ የተጠናቀቀ ነው። እግዚአብሔር ይመስገን። ይሄን የምናገኘው የት ላይ ነው? ሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 47 ድረስ እንዲህ ያላቸው ጌታ አለ። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። አስቀድሞ በምን የተጻፈ?
በመጽሐፍት በመዝሙራት በነቢያት የተነገረው ይፈጸማል ብዬ የነገርኳችሁን እንዴት አታስተውሉም አላቸው። እግዚአብሔር ይመስገን። ከዛ በኋላ መጽሐፍትን ያስተውሉ ዘንድ አይኖቻቸው ምን አደረገ? ከፈተላቸው። ኢየሱስ ክርስቶስ አስቀድሞ ምን ተብሏል? አምላክ ሰው ይሆናል፣ ይሞታል አይደል? ይቀበራል፣ በሶስተኛውም ቀን ይነሳል። ንስሐም ለፍጥረት ሁሉ በስሙ ይሰበካል። እግዚአብሔር ይመስገን። ስለዚህ ይሄ ፍጻሜ ያገኘው በማን ነው ማለት ነው? በኢየሱስ ክርስቶስ ነው። ወንጌል ፍጻሜ ያገኘው። ሁለት ነገሮችን ነግራችሁ ጨርሳለሁ። ሁለት ነገር ስለ ወንጌል እዚሁ ላይ የሚናገረው ማለት ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እግዚአብሔር ይመስገን። ወንጌል ማን ነው? ኢየሱስ ክርስቶስ ራሱ ማለት ነው። አስቀድሞ የተነገረ የተጻፈ የተሰበከ በሞትና በትንሣኤው የተረጋገጠ እርሱ ኢየሱስ ክርስቶስ ነው። ስለዚህ ሁለት ነገሮችን እናያለን። ወንጌል መልካም ይሆንልሃል ማለት አይደለም። ወንጌል ዝም ብሎ በቃ ጥሩ ስራ ስሩ እንዲህ አድርጉ ስለ ምግባር አይደለም። ወንጌል ኢየሱስ ክርስቶስ ነው። መልካም ስራ ለሌለው ለኃጢአተኛው ሰው የሚነገር መልእክት ነው። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ሁለት ነገር እነግራቸዋለሁ። አንዱ ወንጌል በኢየሱስ ክርስቶስ ባህሪ ላይ የተመሰረተ ነው። በኢየሱስ ክርስቶስ ማንነት ላይ። ኢየሱስ ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ይመስገን። ኢየሱስ አምላክ ብቻ አይደለም። ኢየሱስ ሰው ብቻ አይደለም። ኢየሱስ ሰው ብቻ ነው ብሎ ካለ ወንጌል አይደለም። ኢየሱስ አምላክ ብቻ ነው ብሎ ካለ ወንጌል አይደለም። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ይሄ ከዳዊት ዘር ሰውነትን እንደ ቅድስና መንፈስ ደግሞ የእግዚአብሔር ልጅ ነው። እግዚአብሔር ይመስገን። በዮሐንስ ወንጌል ከምዕራፍ 1 ጀምሮ በዕብራውያን በሌሎችም የተነገረው ኢየሱስ እርሱ የእግዚአብሔር ልጅ እና የሰው ልጅ ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ይመስገን። አንድ ሁለተኛ ወንጌል በኢየሱስ ክርስቶስ ስራ ላይ የተመሰረተ ነው። ምን ማለት ነው? ኢየሱስ የሰራው ስራ አለ በአምላክነትና በሰውነቱ። ምንድነው የሰራው? ስለ ሰው ልጆች ኃጢአት በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። እግዚአብሔር ይመስገን። ስለዚህ ይሄንን ስራ መስራት የሚችል ማንም የለም። ይሄ ስራ ይሄ ሁለቱ የኢየሱስ ክርስቶስ ማንነትና የኢየሱስ ክርስቶስ ስራ ወንጌል ናቸው። እግዚአብሔር ይመስገን። ሰውን ለማዳን እግዚአብሔር ወንጌልን ለሰው ሰጠ፣ ለሰው አደረገ ማለት የእግዚአብሔር ስራ እንጂ የሰው ስራ አይደለም። ከሰው የሚፈለገው ምንድን ነው? ከሰው የሚፈለገው ንስሐ ነው። ንስሐ ይሰበካል። ንስሐ ሰዎች ኃጢአተኝነቱ ይነገረዋል። ሞት እንደሚጠብቀው ይነገረዋል። የእግዚአብሔር ፍቅር ይነገረዋል። ከዛ እንዲያምን ይነገረዋል። ንስሐ መግባት አለበት። ስለዚህ ንስሐ መግባት የሚቻለው በኢየሱስ ክርስቶስ በኩል ነው። ያለ ኢየሱስ ክርስቶስ የኃጢአት ስርየት እግዚአብሔር ይመስገን። በኢየሱስ ክርስቶስ የኃጢአትን የፈለገው አይነት የትኛው ተራራ የሆነ ኃጢአት ይኖር የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለማን ነው? ስለ ኢየሱስ ነው። ኢየሱስ ክርስቶስ እግዚአብሔር ልጅ ነው። የእግዚአብሔር ልጅ እንደሆነ የተረጋገጠውና ለሰዎች ሁሉ የታየው በምንድን ነው? በትንሣኤው ነው። እግዚአብሔር ይመስገን። ማንም ሞትን ሽሮ የተነሳ ከኢየሱስ ክርስቶስ በቀር ሌላ የለም። ይሄን ያደረገ ማን ነው? እግዚአብሔር ነው። ስለዚህ በትንሣኤ የእግዚአብሔር ኃይል በጨለማ ስልጣን ላይ፣ በሞት ላይ፣ በኃጢአት ላይ፣ በፍጥረት ሁሉ ላይ፣ በሰማይና በምድር ሁሉ ላይ ስልጣን የማን ነው? የኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ሞትን ሽሮ ተነስቶ በአብ ቀኝ ተቀምጧል። እርሱ የኛ ሊቀ ካህናት ነው። እርሱ በሰማይና በምድር ስልጣን አለው። እርሱ የኛ ወገን ነው። በመከራ የተፈተነ ከኃጢአት በቀር የሚራራልን
እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለሁ አለ። እግዚአብሔር ይመስገን። ስለዚህ ትንሣኤው ዋና ነገር ነው ማለት ነው። የሰማነውን እግዚአብሔር በልቦናችን ያሳድርብን።